officers and law enforcement rallying against what they are calling inhumane conditions inside of that facility. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ በአሜሪካ ኒው ጀርሲ በስደተኞች ማቆያ ማዕከል ላይ የተቀሰቀሰው አመጽ በመላው የአሜሪካ ግዛት የሚገኙ ትውልድ አሜሪካውያንን አሰባስቧል ሰላማዊ ሰልፉ አሁን ወደ ሁከትና ብጥብጥ ተቀይሯል በርካቶች ሙተዋል በርካቶችም ቆስለዋል ዝርዝሩን አብረን እንከታተለው Right now, this is a live look outside of the New Jersey ICE facility that has become the center of this national conversation tonight. We are watching the protesters clashing with ICE officers and law enforcement, rallying against what they are calling inhumane conditions inside of that facility. The Department of Homeland Security denying those claims, essentially calling this a smear campaign. Center in Newark. Protesters originally tried to push their way through the barricades and were met with state police in a line holding the fence in place with protesters swatting at officers, police then throwing punches back and then using batons to swat protesters' hands off of the fence. People were screaming profanities at officers and saying, "Shut down Delaney Hall." Eventually, police retreated to go and get their riot gear. And then those protesters used that barricade that was left on the ground to then come out. በኒው ጀርሲ በሚገኘው የፌደራል የስደተኞች ማቆያ ማዕከል የተካሄደው የጸረ አይሲኢ ተቃውሞ ወደ ሁከት ብጥብጥና ወደ ከፍተኛ አመጽ ተቀይሯል በመጀመሪያ ደረጃ የስደተኞች ቤተሰቦችና የአካባቢው ኗሪዎች ወደዚህ የስደተኞች ማቆያ ተቋም ቀርበው ተቃውሟቸውን ያሰሙ ሲሆን አሁን ግን በመላው የአሜሪካ ግዛት የሚገኙ ተቃዋሚዎች ወደ ቦታው እየጎረፉ ነው ተብሏል ተቃውሞ በግንቦት ወር 2026 አጋማሽ ላይ በማዕከሉ ውስጥ የታሰሩ ስደተኞች ቤተሰቦችና ደጋፊዎች ባደረጉት ሰላማዊ ሰልፍ አማካኝነት የተጀመረ ነው ተቃውሞ አሁን ልክ 9ኛ ቀኑን ይዟል ነው የተባለው ቪዲዮ ላይ እንደምትመለከቱት በርከት ያለ ቁጥር ያላቸው የአይሲ ኤጀንቶች ይሄንን የስደተኛ ማቆያ ጣቢያ ዙሪያውን ከበው እየጠበቁ ራሳቸውን ደግሞ ለመከላከል ሙከራ እያደረጉ ነው ተቃዋሚዎቹ ደግሞ አስለቃሽ ጭስ መቋቋም የሚችል ፌስ ማስክ አድርገዋል እንዲሁም መነጽሮችን ሁሉ አድርገው ነው አካባቢውን እየቀወጡት የሚገኙት በከፍተኛ ሁኔታ የተደራጁ ተቃዋሚዎች ናቸው ፖሊስ አስለቃሽ ጭስ ቢወረውር እንኳን በጭራሽ ወደነሱ መግባት አይችልም ምክንያቱም ካስለቃሽ ጭሱ የሚወጣውን ጋዝ ፊልተር ማድረግ የሚችል በጣም ውድ የሆነ ጠንካራ ማስክ አድርገዋል ወደ አይናቸውም አስለቃሽ ጭስ እንዳይገባም እንዲሁም ጎግልና የተለያዩ መነጽሮችን ሁሉ ተጠቅመዋል በደንብ አስበውበት ተዘጋጅተው ነው ተቃውሞውን እያደረጉ የሚገኙት ተቃውሞውን ሲጀምሩት ወደ አካባቢው በመቅረብ ሻማ በማብራት ሰላማዊ ሰልፍ የሚመስል ቀላል ተቃውሞ ነበር ያደረጉት አሁን ግን በዚህ አካባቢ የሚያልፍ መኪና የለም እንደምትመለከቱት ጎማዎችን ሁሉ አቀጣጥለው መንገዱን ዘግተውታል ተቃዋሚዎች ፍርስራሾችን የቆሻሻ መጣያዎችንና ጃንጥላዎችን ሌሎችንም ቆሻሻዎች በሙሉ የአይሲ ፖሊሶች ላይ እየወረወሩ ይገኛሉ በርካታ የአይሲ ፖሊሶችም ቆስለዋል የአይሲ ወኪሎችና የኒው ጀርሲ ግዛት ፖሊሶች በበኩላቸው የሁከት መከላከያ ጥብቅ ልብስ ለብሰዋል ዱላም ይዘዋል እስከ አፍንጫቸው ጭምር ታጥቀዋል እንዲሁም ደግሞ አስለቃሽ ስፕሬዎችንም ጭምር እየተጠቀሙ ይገኛሉ ይሁን እንጂ እንደምትመለከቱት ላለፉት 9 ቀናት ያክል ይህ ተቃውሞ በጭራሽ አልበረደም ለዚህ ተቃውሞ ትልቁና ዋናው መነሻ በዚህ የስደተኞች ማቆያ ጣቢያ ውስጥ የሚገኙ ስደተኞች ወይም ታስረው የሚገኙ ስደተኞች የተበላሸ ምግብ የሸተተ ምግብ የተላ ምግብ ይቀርብላቸዋል ምግቡ ከመበላሸቱ በላይም ካሎሪው በጣም ዝቅተኛ ነው
ከናካቴውም ምግብ የማያገኙበት ቀንም አለም። የመጸዳጃ ቤቱ ፊት ለፊት ሰዎች እየተያዩ የሚጸዳዱበት ነው። ሰዎች በሕክምና እጥረት ምክንያት ፊት ለፊት ሲሞቱ ቁመን እያየናቸው ነው። እንዲሁም ወደዚህ ተቋማት ማንም ገብቶ ስደተኞችን መጠየቅ እንዳይችል ተከልክለናል። ዓለም አቀፍ የሰብአዊ መብት ተሟጋቾች፣ የህግ ባለሙያዎች፣ ሌሎች ታዛቢዎችና ሌሎች የፖለቲካ አክቲቪስቶች ወደዚህ ገብተው እንዳይከታተሉም ጭምር ዝግ ነው ሲሉ ነው ተቃውሟቸውን እያሰሙ የሚገኙት። በተቃውሟቸው ወቅት የያዟቸው መፈክሮች አንደኛ ሁሉንም ፍቷቸው ይላሉ። ፍሪዘም ኦል ፍሪዘም ኦል በተደጋጋሚ የሚናገሩት ቃላት ነው። እናም በተለይ ደግሞ ማርቲንን ፍቱት፣ እዚህ ውስጥ የታሰረ አንድ በጣም የሚፈልጉት ሰው አለ፣ እሱን ፍቱት እያሉ በተደጋጋሚ ይናገራሉ። ይህ ግለሰብ ግን ወደ ሌላ የማቆያ ወይም የማሰሪያ ጣቢያ ተዛውሯል ነው የሚባለው። የአይሲኢ ኤጀንቶች ይህን ሰው ከዚህ አካባቢ ለማዛወር ሲሞክሩ ሌላ ከፍተኛ አመፅና ሁከት ተፈጥሯል ነው የተባለው። ዝጉት ነው የሚሉት። ሸት ዳውን የዴላኒ ሆል ማዕከል እንዲዘጋ በተደጋጋሚ እየጠየቁ ነው። አያስፈልግም እያሉ ነው። የሰው ልጅ ማሰቃያ ነው እየተባለ ነው። ሌላው ትሰቀላላችሁ ይሏቸዋል። ሁላችሁም እናንተ የአይሲኢ ፖሊሶች በሙሉ ራሳችሁን በያዛችሁ ጠበንጃ ተኩሳችሁ ብትገሉ ይሻላቸዋል የሚል መፈክርም ይዘው ይንቀሳቀሳሉ። ሌላው አስደንጋጩ መፈክር ፋክ አይሲኢ ፋክ ትራምፕ የሚለው በዚህ በአሜሪካን ሀገር በነገራችን ላይ የተለመደ ነው። ከአሜሪካ ውጭ ሆናችሁ ይሄን ዜናና መረጃ ለምትከታተሉ የአሜሪካ ባህል፣ የአሜሪካ የፖለቲካ አይዲዮሎጂና አጠቃላይ የተለመደው ነገር ለእናንተ ግራ ሊያጋባችሁ ይችላል። ነገር ግን ሰላማዊ ሰልፍ ማድረግ ፋክ ምናምን እያሉ መሳደብ በዚህ በአሜሪካ የተለመደ እንደ ተራ ጨዋታ የሚቆጠር ነው። ይሄኛው ተቃውሞ ግን መልኩን ቀየር አድርጎ ወደ ግጭትና ወደ ብጥብጥ ወደ ሁከት ተቀይረዋል። አስደንጋጩ ነገር ግን ፋክ ዩኤስኤ የሚለው ነው። አሜሪካ ይቺ አይደለችም፣ አሜሪካ እንደዚህ ከሆነ ትቅርብን፣ አሜሪካ እንደዚህ ከሆነች ትፍረስ የሚለው በርካቶችን አስደንግጧል። አሜሪካ እንግዲህ ብዙዎቻችን እንደምናውቃት 50 ስቴቶች ባንድ ላይ የመሰረቷት አንዲት ታላቅ ሀገር ነው። በእርግጥ አመሰራረቷ የቅርብ ጊዜ ነው። አሁን 250ኛ ዓመቷን ልታከብር ነው። የቅርብ ጊዜ ታሪክ ያላት ሀገር ናት ብሎ መውሰድ ይቻላል። በሀገር ምስረታም ግማሽ የሚሆን እንደ አንድ ሀገር ግንባታ 250 ዓመት የቅርብ ጊዜ ትዝታ ነው ብሎ መናገር ይቻላል። በዓለም ዙሪያ በሺህ የሚቆጠር ዓመታትን የተቀዳጁ የዕድሜ ባለጸጋ ሀገራት በርካቶች ስለሆኑ አሜሪካ ግን እንግዲህ ከተመሰረተች 250ኛ ዓመቷ ነውና የአሜሪካ 250ኛ የምስረታ በዓል አሁን በመጪው ሐምሌ ወር ሞቅ ደመቅ ባለ ፕሮግራም ይከበራል ተብሏል። ይሁን እንጂ በርካታ ትውልድ አሜሪካውያን ከሌላ ሀገር የመጡ አሜሪካውያንም ጭምር የዩናይትድ ስቴትስ የሚለውን ወይም ደግሞ አሜሪካ የሚሏትን ሀገር እየጠሏት ነው። ምክንያታቸው ደግሞ የፕሬዝዳንት ትራምፕ አስተዳደር ለዚች አሜሪካ ለተባለችው ዩናይትድ ስቴትስ ለተባለችው ምቹ አይደለችም ብለው ያስባሉ። ዋናው መነሻቸው የፕሬዝዳንት ትራምፕ አስተዳደር ተጽዕኖ እየፈጠረብን ነው የሚል ነው። እውነት ነው። ይህ በቀጥታ እኛን ስደተኞችን የሚመለከት ነው። በነገራችን ላይ በዚህ ማቆያ ጣቢያ ውስጥ የሚሰቃዩት፣ የሚራቡት፣ የሚታመሙት፣ የሚሞቱት በሙሉ ስደተኞች ናቸው። ቦታውም የስደተኞች ማቆያ ጣቢያ ነው። እንደውም ከአሜሪካውያን ይልቅ ከነባሮቹ አሜሪካውያን ይልቅ እኛ ስደተኞች ነበርን ከዳር ዳር ተጠራርተን ሰላማዊ ሰልፍ ማድረግ ያለብን። ነገር ግን ስደተኛ ለስደተኛ አይተባበርም። ለምን እንደው አናውቅም። ይሄን የሚያደርጉ የሉም። በተለይ ትውልደ ኢትዮጵያውያን በኢትዮጵያ መንግስት ላይ ወይም ደግሞ ሀገር ቤት ባለ ነቆራ ብቻ ነው ሁልጊዜም ሰላማዊ ሰልፍ የሚወጡት። በሀገር ጉዳይ በኢትዮጵያ ጉዳይ ያገባቸዋል፣ እርግጥ ነው ይመለከታቸዋል። ሰላማዊ ሰልፍ መውጣት የለባቸውም እየተባለ አይደለም። ነገር ግን እዚህ የሚኖሩበት ለጊዜው
እህልዋቸው፣ እንጀራቸው፣ ስራቸው፣ ሁሉ ነገራቸው ያለው አሜሪካ ነው። በእርግጥ ኢትዮጵያም እናት ሀገራችን መሆኗን መቼም ቢሆን አንረሳም። የኢትዮጵያ ጉዳይም ይመለከተናል። ነገር ግን እዚህ አሜሪካን ሀገር ወንድሞቻችን ስደተኛ ወንድሞቻችን በዚህ እስር ቤት ውስጥ እየተሰቃዩ እያየን ድምጽ ለምንድነው የማንሆናቸው? ለምንድነው እኛ ሰላማዊ ሰልፍ የማናደርገው? በተለይ አሜሪካ ደግሞ ሰላማዊ የሆነ ተቃውሞ አድርገን ብንገባም ምንም የሚደርስብን ነገር የለም። ምንም የሚያስቸግር ነገር የለም። ሁኔታው እንደዚህ ወደ ብጥብጥና ወደ አመጽ ወደ ሁከት ካልተቀየረ በቀር እናም ከዚህ የስደተኞች ማቆያ ተቃውሞ ውስጥ ኢትዮጵያውያንም እንዳሉበት ትውልደ ኢትዮጵያውያንም እንዳሉበት መረጃዎች እየወጡ ይገኛሉ። ቢያንስ አያያዙን ያስተካክሉት። የተላ የተበላሸ የቆሸሸ ምግብ አይቅረብላቸው። ረሃብም እየገደላቸው ነው። ፊት ለፊት ሽንት ቤት እየተያዩ ነው የሚጠቀሙት። የሚያድሩበት ክፍል ንጽህና የጎደለው ነው። ይህ ይስተካከል ነው እየተባለ ያለው። ከተቻለ ግን አሁን የሚደረገው ተቃውሞ ዓላማው ይህን የስደተኞች ማቆያ ጣቢያን ሙሉ በሙሉ መዝጋት ነው። በዚህ ዙሪያ እንግዲህ የኒው ጀርሲ ገቨርነር የሆነችው መግለጫ ሰጥታለች። መግለጫዋን በጥቂቱ አድምጠነው እንመለስና ትንታኔያችን ተጨማሪ መረጃዎቻችን ይቀጥላሉ። እናንተም አብራችሁን ቀጥሉ። New Jersey law enforcement established a peaceful protected protest zone in the area outside Delaney Hall. In the evening, the New Jersey State Police Public Safety Response Team acted to secure the area. We did not make this decision lightly. It was absolutely necessary to avoid escalation from ICE. Let me be clear. ICE engagement creates an incredibly dangerous situation. It makes the situation worse, and I refuse to back down in fighting the Trump administration and the threats they've made. We know that people from outside the state have been interfering in the protests and escalating them. 5 of the 6 people arrested last night by state police were from outside New Jersey. And some national extremist groups have become involved in the protest here today. To the people coming from out of state to create chaos and dangerous situations, you should not be here. You are not helping the people detained at Delaney Hall. You're not helping detainee families, and you're certainly not keeping New Jersey safe. Today and going forward, I urge those protesting outside of Delaney Hall to bring the temperature down so we can focus on the detainees and their families. So comply with the lawful orders from local and state law enforcement and let advocates, faith leaders, and members of this community continue their work. Here in America, you have a right to protest and a duty to do so peacefully. The work doesn't stop here. I'm going to keep working with our federal delegation to demand answers. I'm going to keep using every tool at my disposal to get full access to Delaney Hall. And I'm going to keep working for better conditions inside of this facility until it's closed for good. የኒው ጀርሲ ገቨርነር ስትናገር እንደሰማችኋት እንግዲህ የፕሬዝዳንት ትራምፕ አስተዳደርን እንዲቃወሙ ትፈልጋለች። ነገር ግን ተቃውሞው ሰላማዊ ይሁን፣ ወደ ሁከትና ወደ ብጥብጥ እንዳይቀየርም አደራ የሚል መልእክት አስተላልፋለች። ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ደግሞ ያቀረበችው መልእክት ምንድነው? ተቋሙ ለጎብኚዎች ክፍት እንዲሆን እዚህ ውስጥ ቤተሰቦቻቸው የታሰሩባቸው ዘመድ አዝማዶች ገብተው መጠየቅ እንዲችሉ አድርጉ። በተቻለ መጠን የጤና እንክብካቤም ይደረግላቸው፣ የሚቀርበው ምግብም ይስተካከል። ይሄን ማድረግ ይኖርባችኋል የሚል መልእክት አስተላልፋለች። ከሌላ አካባቢ የሚመጡ ተቃዋሚዎችም እንዳሉ ለመግለጽ ሞክራለች። ባጭሩ የሷ ዋናውና ትልቁ መልእክቷና ሐሳቧ ምንድነው? የፕሬዝዳንት ትራምፕ አስተዳደር እንደዚህ አይነት ተቋም መገንባቱ አግባብ እንዳልሆነ ልክ እንዳልሆነ አስረድታለች፣ ተናግራለች። ተቃዋሚዎች ደግሞ ሁኔታውን ወደ አመጽ፣ ወደ ሁከት፣ ወደ ብጥብጥ መቀየር የለባችሁም፣ ሰላማዊ በሆነ መንገድ አመጹን ማድረግ ትችላላችሁ፣ እኛም ከጎናችሁ አለን፣ ሁኔታውን ለማስቀየር ሌት ተቀን እየሰራን ነው የሚል አይነት መልእክት ነው ያስተላለፈችው። ፕሬዚዳንት ዶናልድ ጄ ትራምፕስ ምን አሉ በዚህ ዙሪያ? ያው የእሳቸው ንግግር መቼም የሚታወቅ ነው። ከእሳቸው አፍ በጎ ነገር አይወጣም።
በተለይ ለሚቃወሟቸው ለሚነካቸው አካል የሚናገሩት ነገር የባሰ ሁኔታውን የሚያጋግል ነው። እስኪ የፕሬዝዳንቱን አጭር ንግግር እንመልከታት እናዳምጣት። በእርግጥ ይህ ንግግር የወጣው ከአንድ ቀን በፊት በነጩ ቤተ መንግስት ስለ ሁኔታው ተነስቶ የተናገረው ነው። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊም እንደዚሁ ንግግር አድርጓል። Scenes of unrest over the past few days outside Delaney Hall sparking reaction from President Trump at a cabinet meeting Wednesday. We have killers, we have guys that have murdered numerous people in there, and these are the people they're trying to protect. There's nobody that runs a facility like we do. No ICE, no KKK, no fascist USA. እንግዲህ እንዳዳመጣችሁትና እንደሰማችሁት ፕሬዝዳንት ዶናልድ ጄ ትራምፕ እዚህ ውስጥ ሌቦች አሉ፣ ነፍሰ ገዳዮች አሉ፣ ነፍሰ በላዎች አሉ፣ ለነሱ አንራራላቸውም አይነት ንግግር ነው እየተናገረ ያለው። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ ማርኪን ሙሊን ደግሞ የተናገረው ምንድነው? እኛ እኮ ሆቴል አይደለም፣ እኛ እኮ ሪዞርት አይደለም እየገነባን ያለ ነው። የወንጀለኞች፣ የሌቦች፣ የቀማኞች ማቆያ ተቋም ነው። ስለዚህ ምንም ነገር አትጠብቁም፣ ከዚህ የባሰ ነገር እናደርጋለን ማለቱ ነው። እዚህ ተቋም ውስጥ ያሉት ግን አብዛኛዎቹ ንጹሃን እንደሆኑ፣ አብዛኛዎቹ የፍትሐ ብሔር ክስ ያለባቸው እንጂ የወንጀል ሪከርድ ወይም ክሪሚናል ሪከርድ ያለባቸው አይደሉም። በእርግጥ የወንጀል ሪከርድ ያለባቸውም ይበዛሉ። ቢሆንም ግን አያያዙ ፍጹም ሰብአዊነት የጎደለው ነው። እዚህ ቦታ ላይ የታሰሩት ደግሞ ወንጀለኛ ብቻ አይደሉም ነው ትልቁ ነጥብ። ስለዚህ ሁሉንም በእንደዚህ ጨፍልቆ በዚህ ደረጃ ማሰቃየት ለአሜሪካ አይመጥናትም። ለአሜሪካ ባህል፣ ለአሜሪካ ፖለቲካ፣ ለአሜሪካ አጠቃላይ የሚመጥን ነገር አይደለም። አሜሪካ እንዲሁም በዓለም ዙሪያ እየዞረች የተለያዩ ሀገራትን እስረኞችን እየጠየቀች የሰብአዊ መብት አያያዝ ጉድለት አለ እያለች የምትቀጣ ሀገር፣ ማዕቀብ የምትጥልና መንግስታትንም አንዳንዴ የምታስተነፍስ ሀገር ናት። አሁን ግን ይሄንን ነገር ራሷ ስትደግመው ምን ሊሆን ይችላል? አሜሪካውያን የተቆጡት በዚህ ነው። ስለ ሰው ልጅ የሚሟገቱ፣ ስለ ሰብአዊነት የሚሟገቱ፣ ስለ እስረኞች አያያዝ የሚሟገቱ አሜሪካውያን አሁን ግን ራሳቸው እስረኞችን እያሰቃዩ ነው። ማሰቃያ ቶርች ማድረጊያ ጭምር እየገነቡ ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በተለይ ደግሞ በአሜሪካ በኒው ጀርሲ ግዛት ውስጥ አንድ የስደተኞች ማቆያ ጣቢያ ስሙ ደግሞ ዴላኒ ሆል የተባለ በሱ ላይ የተቀሰቀሰውን አመጽ አስመልክቶ ያቀረብንላችሁ ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች በቅርቡ በፈለጋችሁት ጊዜና ሰዓት ታገኙናላችሁ። ብቻ የዩቲዩብ ቻናሉን ሰብስክራይብ ማድረግ ነው የሚጠበቅባችሁ እያልን በዚህ ተሰናብተናል።